አመቱ ያለቀ ነው ዛሬ የምናደርገው ዝግጅት ለሚቀጥለው ስኬታችን መሰረት ነው እና መነሻ ነው እንዲያውም መስፈንጠሪያ ነው አንድ የአሜሪካን የነጻነት ታጋይ የነበረ ማልኮም ኤክስ የሚባል ሰው አንድ ነገር ተናገረ አንድ ጊዜ The future belongs to those who prepare for it. The future belongs to those who prepare for it. የሚቀጥለው ዓለም የሚቀጥለው ጊዜ የማን ነው ከተባለ ለተዘጋጁለት ነው ብዙ ጊዜ አዲስ አመት ከመምጣቱ በፊት የማደርገውን ሲምፕል የሆነን የህይወቴን ልምድ ነው ማካፈላችሁ ሁሉ ጊዜ አመት ከመጀመሩ በፊት ሐምሌ ነሐሴ ጁላይ and ኦገስት የማደርጋቸው ነገሮች ነው ማስተምራችሁ አምስት ነገሮች ነው ማደርገው እንደ አምስት ጣት Number 1 የመጀመሪያው perceive ወይም ደግሞ perception የምንለው ነው ማየት ነው ማየት ሶስት አቅጣጫዎች አሉት አንደኛው retrospective ይባላል ወደ ኋላ ማየት አንደኛው perspective ይባላል አሁን ማየት ሶስተኛው ደግሞ prospective ይባላል ወደፊት ማየት ነገር ግን retrospectively ዛሬ ላለንበት ህይወት ተጠያቂው ትላንት የኖርነው ህይወት ነው ትላንት ያደረግናቸው ነገሮች ተጠረቃቅመው ዛሬ ላለንበት ህይወት ወሳኝ ኩነቶች ሆነዋል ሰዎች ራእይ ይሉና retrospective የትላንትናውን perspective የዛሬውን ይተውና prospective ያውና ወደፊት አይተው የዛሬ 5 አመት ቤትና የማከራየው ቤቶች እንዲኖሩኝ ራሴን አያለው ይላሉ አንድ ሰው ራእይ አለው ወይም ደግሞ ህልም አለው ወይም ደግሞ እይታ አለው የሚባለው retrospective plus perspective plus prospective is equal to perfect vision ስለዚህ አንድ ሰው ሙሉ ቪዥን አለኝ የሚለው እነዚህን ሶስቱን በሚያይበት ጊዜ ነው መልካም retrospective አንድ ምሰሶ ነው perspective አንድ ምሰሶ ነው prospective ደግሞ ሌላ ምሰሶ ነው እነዚህ ሶስቱ ምሰሶች የሚያገናኛቸው ድልድይ ያስፈልጋቸዋል retrospective የትላንትናው ምሰሶ ነው የተወለድንበት ቦታ የመጣንበት ቦታ የተፈጠርንበት ቤተሰብ የተገኘንበት ቤተሰብ የትላንትናው ኩነት ነው እሱ retrospective ነው ወሳኝ ሰዎች በቪዥን ውስጥ ሁሉ ጊዜ excuse avoid የሚያደርጉ ሰዎች ናቸው እነዚህ excuse avoid የሚያደርጉ ሰዎች ትላንትና የነበረው ህይወት ዛሬ ላለሁበት ህይወት ወጥመድ ነው ሰንሰለት ነው ችግር ነው እንቅፋት ነው ጉድፍ ነው ምክንያት ነው ብሎ የሚቆጥሩ ከሆነ ወደፊት ፕሮግሬስ ማድረግ አይችሉም የትላንትናው from retrospective to perspective ዛሬ ላለን perspective ያ ዛሬ ላለን እይታ ትላንት የተጓዝነው ጉዞ ነው የሚወስነው perspectiveአችንን የሚወስነው ፖዚሽናችን ነው ዛሬ የቆምንበት ቦታ ነው ከላይ ከቆምን ወደ ታች panoramic view እናያለን ዛሬ ምን አይነት እይታ ነው ስለ ራሳችን ያለን ስለ ሀገራችን ያለን ስለ አካባቢያችን ያለን ማንም ሰው ስለ ራሱ ያለውን አመለካከት እንዲኖረው ያደረገ ዛሬ የሚኖረው ኑሮ ትላንት የመጣበት መንገዶችና ሀቢቶች አስተሳሰቦችና ገጠመኞች እነሱ ተጠረቃቅመው ነው you are not who you think you are አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ there and Brian Tracy የሚባል ጻፊ እንደዚህ ይላል there is a genius yet to be discovered in you ይላል አንተ የማታውቀው genius አንተ ውስጥ አለ የሆነ creative power አንተ ውስጥ አለ አንድ ጊዜም አውሮፕላን ላይ ከአንድ ሆስተስ ጋር ተገናኘን ትለፋለች ቋንቋ ችሎታዋ ከባድ ነው ኤክስፖዠሯ አቅሟ ቁመናዋ በጣም ጎበዝ አንቺ ይሄን ሁሉ ቋንቋ ይዘሽ ይሄን ሁሉ ዓለም እየዞርሽ
እንግሊዘኛ የማያውቅ ሀገር የማያውቅ የቡና ነጋዴ ሚሊዮነር የሆነ ዓለም ላይ የዞርሽ ሳምፕል ይዘሽ ሄደሽ እያስተዋወቅሽ ለምንድን ነው አንቺ ቡና ኤክስፖርተር ማትሆኙ? ያቺ ልጅ ይቻላል እንዴ አለች። አንተ ስለ ራስህ ያለ አስተሳሰብ ትክክል አይደለም። ቁጫልን ፋይናንስ እንዴት እንደሚገኝ፣ ቡና እንዴት እንደሚመረጥ፣ ሰፕላይ ቼኑ እንዴት እንደሚመጣ፣ ሳምፕል እንዴት ዲስትሪቢዩት እንደሚሆን ካነበብኩት ከማቀው አካፈልኳት። ስልኬ ላይ ጥቂት ወራት በፊት ቴክስት ላከችልኝ። 17ኛ ኮንቴነር ኤክስፖርት አድርጌያለሁ አለች። አሁንስ አልኳት በጣም ቢዚ ስለሆንኩ ሪዛይን አድርጌ ፉል ታይም ኤክስፖርተር ሆኛለሁ አለች። ወደዛ ዓለም ግን ለመግባት ዛሬ ስለ ራሳችን ያለው አስተሳሰብ መሰበር አለበት። You are better than you are. You are better than you know yourself. There is a hidden genius in you. አንተ የማታውቀው ታላቅ ነገር ውስጥ አለ። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። ያ ጂኒየስ ያ ክቡር የሆነ ያ ትልቅ የሆነ ነገር እምቅ የሆነ ጉልበት የሚወጣበት ዘመን ከፊት ለፊታችን አለ። ከዚህ ሀገር ከመውጣቴ በዜሮው ዘመን ራሴን አንድ ነገር እል ነበር። የዛሬው ማንነቴ ገና የሚመጣውን ማንነቴን ቢያገኘው ሰላምታ ይሰጠዋል እላለሁ። የዛሬ ማንነት ለነገ ማንነት ሰላምታ ይሰጠዋል። ስለዚህ always build a positive image of yourself, a positive perspective of yourself. ከዛም በኋላ ያንን ራእይ ያንን ቪዥን ያንን ፐርስፔክቲቭ ያንን ፕሮስፔክቲቭ በመናስቀምጥበት ጊዜ ያንን ነው የምንመለከተው። ያ እንዲሆን ሁሉ ጊዜ ምንድነው ማደርገው? አመቱ ከማለቁ በፊት በዚህ አመት ኦፕሬሲቭ የሆኑ ገጠመኞች አሉ። ራሴን እንድንቅ፣ ራሴን እንድጠላ፣ ራሴን እንድኮንን፣ ራሴን እንዳልደፍር ያደረጉኝን ገጠመኞች ኮምፕሊትሊ ከራሴ የምነጥልባቸውን ጊዜዎች ወስዳለሁ። and then the negativity እየተለየ በሚመጣበት ጊዜ ህይወታችን እየቀለለን እየመጣ ይሄዳል። እየቀለለን ይመጣል። ከትከሻችን ላይ ያለው ሸክም በሙሉ እየቀለለን ይመጣል። ከዛም በኋላ we start to build a new vision, a new perspective. ወደፊት ያለውን ደግሞ እናደርገዋለን። ሶስት ምሰሶዎች ብያቸዋለሁ። ሬትሮስፔክቲቭ ወደ ትላንት፣ ፐርስፔክቲቭ ደግሞ ዛሬ ስለ ራሳችን ያለንን እይታ መቀየር አለብን። አንዳንድ ጊዜ እቺን ነገር ተናግሬ ወደሚቀጥለው ነጥብ ያልፋለሁ። ሬትሮስፔክቲቭ ያለፍንባቸው ጎዳናዎች፣ ውጣ ውረዶች፣ ቁስሎች፣ ከባባድ ፈተናዎች ይከማቹና ዛሬ ስለ ራሳችን ያለንን እይታ ያቀጭጩታል። የቀጨጨ የራሳችንን እይታ ራሳችንን እንዳናከብር፣ እንዳናደንቅ፣ እንዳንንከባከብ፣ እንዳናዘጋጅ፣ እንዳናበቃ ያደርጉንና ፍርሃት ውስጣችን ይጨምራሉ። ያ የሬትሮስፔክቲቭ ክምችት ፐርስፔክቲቫችንን ስለሚቀይረው ይሄ ፐርስፔክቲቭ እንዲቀየር ስለ ራሳችን ያለው እይታ እንዲቀየር ማድረግ አለብን። አዲሱ አመት ከመምጣቱ በፊት ዛሬ በዚህ ኦዲየንስ ውስጥ ቁጭ ብላችሁ የምታዳምጡ፣ በሶሻል ሚዲያ፣ በሜንስትሪም ሚዲያ፣ በዲጂታል ሚዲያ የምታዳምጡ በጣም ማደፋፍራችሁና ማበረታታችሁ በግላችሁ፣ በቡድን አይደለም፣ በቤተሰብ አይደለም፣ በግላችሁ ባዶ ወረቀት ስክሪፕቶ ይዛችሁ ቁጭ ብላችሁ ሬትሮስፔክቲቭ ከየት ነው የመጣሁት? ፐርስፔክቲቭ ዛሬ ስለ ራሴ ያለኝ አመለካከት ምንድነው? ፕሮስፔክቲቭ ወደ የት ነው እየሄድኩ ያለሁት? what is my vision? what is my mental picture of the future? የሚቀጥለው ዘመናችሁ የተሻለ ዘመን ነው። ከፊታችሁ ያለው ዘመን የተሻለ ዘመን ነው። ከክብር ወደ ክብር ነው የምንሄደው። ያንን ነው ማየት ያለብን። so that is perspective. so perfect vision የምንለው perfect vision is equal to retrospective plus perspective plus prospective is equal to perfect vision. እሺ የቪዥንን ነገር ከጨረሳችሁ በኋላ ሁለተኛው የምናደርገው ነገር አዲስ አመት ለመቀበል preparation ወይም ዝግጅት። የሚቀጥለው ዘመን የተዘጋጁት ናቸው የሚያገኙት። preparing for the future። እኔ ስለ ራሴ የማስበው
የሚቀጥለው ዓመት ላይ ከባድ ድሎች፣ ከባድ ስኬቶች፣ ከባድ ውጤቶች፣ ከባድ ስራዎች የምሰራባቸው አስደናቂ ዓመት ከፊት ለፊቴ አለ ብዬ የማስብ ሰው ከሆንኩ ከዛሬ ማታ ጀምሮ ዝግጅት ማድረግ አለብኝ። I have to prepare. The future belongs to those who prepare for it. ስለዚህ ወገኖቼ ሆይ ወደሚቀጥለው የክብር ዘመን ለመሸጋገር ዛሬ ማታ ምን ማድረግ አለብን? መዘጋጀት። እንዴት ነው አንድ ሰው አዲስ ዓመት ለመቀበል እየተንተገተገ ያለ እንዴት ነው ዝም ብሎ የሚተኛው? ዛሬ መዘጋጀት አለበት። The backbone of preparation is planning. ይሄ ፕላን ማድረግ የፕሪፓሬሽናችን ወሳኝ እርምጃ ነው። ፕላን ደግሞ ምንድነው? በሁለት ምሰሶዎች መካከል የሚገነባ ድልድይ ነው። አንደኛው ምሰሶ current reality ይባላል። ዛሬ ያለንበት እውነታ፣ ዛሬ ያለንበት ሪያሊቲ ነው። ሌላኛው ደግሞ intended future የምንለው ነው። intended future ደግሞ ልንገባበት ያቀድነው የወደፊት ህይወት። ይሄንን ሁለቱን የሚያገናኘው ፕላኒንግ ነው። ጋፑን የሚሞላ ፕላኒንግ። ፕላን በምናደርግበት ጊዜ planning is a proper management of time, resource, relationship, and a proper management of opportunities. እነዚህ ነገሮች በትክክል ማኔጅ ለማድረግ ቁጭ ብሎ ፕላን ማድረግ ያስፈልጋል። ፕላኒንግ በሁለት ገመዶች የሚታሰር ነው። አንደኛው ገመድ ክሮኖስ ይባላል፣ አንደኛው ገመድ ካይሮስ ይባላል። ክሮኖስ የምንለው ክሮኖሎጂ የሚለው ቃል ከዛ ነው የሚመጣው፣ ጊዜ ማለት ነው። ክሮኖስ የሚጀምረው ከሚሊ ሰከንድ እስከ ምዕተ ዓመት ነው። ከሚሊ ሰከንድ ጀምራ ጊዜ ነች፣ ክሮኖስ ነው። ስለዚህ አንድ ወንድ ወይም አንድ ሴት ዛሬ ላይ ቆማ የሚቀጥሉትን 12 ወራት ታቅዳለች። የዛሬ ዓመት እኔ ከተቀጣሪነት ወደ ቀጣሪነት መሸጋገር አለብኝ። እኔ ወደ ካምፓኒ ኦነርነት መምጣት አለብኝ። እኔ ስራ መፍጠር መቻል አለብኝ። የኔ ባንክ አካውንት ይሄን ሪፍሌክት ማድረግ አለበት። የኔ ሰርቲፊኬት ይሄን መምሰል አለበት። የኔ ፖዚሽን ይሄን መምሰል አለበት። እኔ ማግባት መቻል አለብኝ። እኔ ይሄን ማድረግ አለብኝ የሚለውን ጎሉን በሚያስቀምጥበት ጊዜ ይሄንን በጊዜ ደግሞ ይሰባብረዋል። መስከረም 30 I have to achieve this. ከዛ ጥቅምት I have to achieve this. ከዛ ህዳር I have to achieve this. So this planning is broken down into chronological order. ክሮኖስ የምንለው ነው። አንዳንድ ጊዜ ደግሞ ካይሮስ ደግሞ ይመጣል። ካይሮስ ማለት it is a momentum breakthrough into chronology. ያልጠበቅከው ነገር መጥቶ ዘው ብሎ በህይወት ታሪክ ውስጥ ይገባል። አንዳንድ ጊዜ ያላሰብከው ነገር ፕሮፔል ያደርግሃል። አንዳንድ ጊዜ ያልጠበቅከው ኦፖርቹኒቲ አምጥቶ ፕሮፔል ያደርግሃል ወደፊት። ካይሮስ ይመጣና አንተ ያልጠበቅከውን ነገር አምጥቶ ያስገባል። አንተ ባልጠበቅከው ሁኔታ ውስጥ መጥቶ ይገባል። ክሮኖስ አለ፣ ካይሮስ አለ። So when you plan, you have to plan also for the unknown, for the known and for the unknown, for the expected and for the unexpected. ስለዚህ ይሄ ፕሪፓሬሽን ዛሬ ነው የምትጀምሩት። ዝግጅት ምን አይነት ሪያሊቲ በህይወቴ መፍጠር ፈልጋለሁ፣ ለዛ ደግሞ መዘጋጀት አለብኝ። ሌላው ዝግጅት የክህሎት ወይም ስኪል ፕሪፓሬሽን የምንለው ነው። prepare yourself ማለት በተቀመጥክበት ሙያ every day ሐኪም ከሆንክ፣ ፓይለት ከሆንክ፣ ሾፌር ከሆንክ፣ ሆስተስ ከሆንክ፣ ነጋዴ ከሆንክ፣ ግንበኛ ከሆንክ፣ ኮንትራክተር ከሆንክ፣ አካውንታንት ከሆንክ, in any sector make yourself extremely skilled. Stephen Covey, The 7 highly effective habits of effective people በሚለው መጽሐፉ ላይ አንዱ በሚገባ ቢላውን መሞረድ ይላል። ቢላውን መሞረድ ማለት ሁሉም በተሰማራበት መስክና ሙያ ራሱን በትክክል በደንብ ማብቃት ነው። በምትፈልገው ሴክተር በፋይናንስ ይሁን በአርት ይሁን በፈለከው ሴክተር ለመሰማራት የምትፈልግ ከሆነ ከዛሬ ማታ ጀምሮ
የምታነበው ስለሱ፣ የምታዳምጠው ስለሱ፣ የምታወራው ስለሱ፣ የምታልመው ስለሱ፣ የምትጠይቀው ስለሱ፣ የምትገዛው ስለሱ። focus on something and prepare for it። ሁለት አይነት አውሮፕላኖች አሉ። ሁለቱም ራንዌይ ይገባሉ። አንዱ ይነሳል፣ አንዱ ደግሞ ሊንገዳገድ ይችላል። የሚነሳው በደንብ የተዘጋጀ ነው። መስከረም ሲመጣ መተኮስ አለብኝ የሚል ሰው ራሱን ማዘጋጀት አለበት። ያን ጊዜ the future belongs to those who prepared for it። የሚቀጥለውን ዓመት ትገዛዋለህ። ዝግጅት። ሶስተኛው is performance። ፐርፎርማንስ የምንለው አክሽን ነው። አክሽን ወይም ደግሞ የምንወስደው ኤክሲኪዩሽን ነው። ማለም ብቻ ጥቅም የለውም። ማቀድ ብቻ ጥቅም የለውም። መጻፍ ብቻ ጥቅም የለውም። ወደ ስራ መግባት ነው። የፐርፎርማንስ ወይም ደግሞ የተግባር ጠላቶችን ልንገራችሁ። ነምበር 1 የፐርፎርማንስ ጠላት ዲስትራክሽን ወይም ደግሞ ፎከስ አለማድረግ ነው። ዲስትራክሽን ብዙ ጠዋት ተነስተን ዲስትራክት የሚያደርጉን ነገሮች፣ ሳምንቱን በሙሉ ዲስትራክት የሚያደርጉን ነገሮች ብዙ ስለዚህ ነገሮች ተጽፏል። አንድ ታላቅ ጻፊ ምን ይላል? never start your day without a to-do list ይላል። ቀንህን ያለ to-do list አትጀምር። እኔ ያ ፕራክቲስ ልምድ አለኝ። የኔን to-do list እዚህ ላይ ነው የምሰራው። ይሄ አሁን የኔ to-do list ነው። እነዚህ በቢጫ የምታዩቸው ማርኮች የሰራኋቸው ናቸው። እነዚህ ደግሞ ያልሰራኋቸው ናቸው። እነዚህ ለኔ ምንድናቸው? ዴይሊ ሮድ ማፕ ነው። ጠዋት ተነስቼ እስከ ማታ የምሰራውን ነገር እዚህ ላይ አስቀምጣለሁ። ይሄ ሞኒተር ያደርገኛል፣ ይሄ ይወቅሰኛል። ይሄን ሁሉ ስራ እያለ እንዴት ወደ ማኪያቶ ትሄዳለህ? ይሄን ሁሉ ስራ እያለ እንዴት ሶሻል ሚዲያ ታያለህ? ይሄን ሁሉ ስራ እያለ እንዴት የማያገባህን የአርቲስት ወይም የፖለቲከኛ ወይም የስፖርተኛ ወይም ደግሞ የነጋዴን ወሬ ታወራለህ? ኤክሲኪዩሽን የምንለው ቱዱ ሊስታችንን ይዘን ዲስትራክሽን አቮይድ ማድረግ ነው። ሌላኛው ይሄ ዲስትራክሽን ምንድነው የሚከለክለን? ፎከስ ነው። the power of focus የምንለው አይታችኋል። ፎከስ ከሌለ የተበታተነ ሐሳብ፣ የተበታተነ የብርሃን ኃይል ነው። አይታችኋል። ማይክሮስኮፕ አድርገን የፀሐይን ብርሃን ሰብስበን ጨረሯን ፎከስ አድርገን እንዴት ኢምፓክት እንደምናመጣ። ፎከስ ካደረክ የማታፈርሰው ተራራ፣ የማትሰራው ስራ የለም። ፎከስ የማድረግ ጉልበት ፐርፎርማንሳችንን ይወስናል። ሌላኛው ፕሪንሲፕል ነው። ፕሪንሲፕልድ ላይፍ መኖር ሌን ውስጥ እንደ መንዳት ነው። ይሄ ሌን ውስጥ ጠብቆ መንዳት ነው። ይሄ በመስመር ውስጥ መሮጥ፣ በተሰጠን መስመር ውስጥ መሮጥ። ይሄ ነው የብዙ ሰዎች ችግር። ይሄ ነው የብዙ ሰዎች ችግር። what happens if you don't drive within the lane? ሌን ውስጥ የማትነዳ ከሆነ ዝግ ዛግ የሚያደርግ ሰው ምንድነው? ለራሱም አደጋ ለሰውም አደጋ። ፎከስ if you focus you will perform። ፐርፎርማንስን የሚያመጣ ይሄ ነው። ወርክ ኤቲክስ የምንለው ይሄ ነው። ወርክ ኤቲክስ ነው የማይረባን ኢንቫይሮንመንት ቀይሮ ኮንዱሲቭ የሚያደርገው። ወርክ ኤቲክስ ነው፣ ፐርፎርም ማድረግ ነው። እንግዲህ ይሄ የራሳችንን የሥራ ባህል ማዳበር ነው። ወገኖቼ ሆይ ስንፍና የድህነት ማግኔት ነው። በጣም ሀብታም የሆኑ ሰዎች ሰነፍ ልጆችን ይወልዱና ያ ሰነፍ ልጅ ስንፍና ስላለበት ድህነትን ከየትም ስቦ ያመጣዋል። የአባቱን ፎቅ ይሸጣል፣ መኪናውን ይሸጣል፣ ይጨርሰዋል። ስንፍና የድህነት ማግኔት ነው። ድህነትን ከዓለም ጥግ ስቦ ያመጣዋል። ምንም የመሰለ ቱጃር ቤተሰብ ውስጥ ስቦ የሚያመጣው ስንፍና ነው። ስንፍና የፐርፎርማንስ ጠላት ነው። ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው። ማግኔቱን ፈልጉና አጥፉ። ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው። ስንፍና
this is poverty mindset, poverty circumstance ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች የስንፍና ላይፍ ስታይል የሚያደርገው ነው። የሚቀጥለውን የመጨረሻውን ሁለት ቃላት ልስጣችሁ። እንዴት ነው ለአዲሱ ዓመት የምንዘጋጀው? number 1 perception ትክክለኛ vision, number 2 preparation ዝግጅት, number 3 action oriented life ወይም perform ማድረግ ነው። አራተኛው በጣም ወሳኝ ነገር ነው። የሰው ልጅ ሲፈጠር በፍጥረቱ ላይ የተነገረ አንድ ቃል አለ። be fruitful, multiply and fill the earth and have dominion የሚሉ አራት ቃላት በሰው ላይ ተነግረዋል። አፍራ፣ ከዛስ ብዛ፣ ከዛስ ምድርን ሙላ፣ ከዛ ምድርን ግዛ በሰው ልጆች ላይ የተነገረ ቃል ነው። ማፍራት አለብን። የምናፈራው ነገር ደግሞ something of value ነው። something of value productive መሆን ነው። እያንዳንዱ ሰው በህይወቱ የሚሸጥ ነገር ሊኖረው ያስፈልጋል። የሚሸጥ ነገር ማለት something of value ያስፈልጋል። የሚሸጥ ነገር ያስፈልጋል። የሚሸጥ ችሎታ፣ የሚሸጥ ሐሳብ፣ የሚሸጥ ምርት እጅግ በጣም ያስፈልገናል። ቫልዩ ያለውን ነገር የሚያፈራ ህዝብ ሁሉ ጊዜ ሀብታም ይሆናል። የሚሸጥ ነገር ያስፈልገናል። ቻይኖች ምርታማ ከመሆናቸው በፊት በጣም የሚጣሉ የሚጋጩ ባህላቸውን ሴትል ያላደረጉ ችግራቸውን ያልፈቱ ነበሩ እና ሁሉ ጊዜ the big China wall ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግርግዳውን የሰሩት። ያን ግርግዳ ከፍ አድርገው ነው የሰሩት። ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግርግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግርግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ። ኮሙኒዝም መጣ። ተጨራረሱ። ብዙ ነገር ሴትል አደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ ኦዞኑ እስኪቀደድ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁሉ ጊዜ ተፈላጊ ትሆናለህ። ሁሉ ጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሮአችን፣ በእጃችን፣ ከአፋችን፣ ከህይወታችን መመረት አለበት። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሁፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት እኔ ምንድነው ማመርተው? what do I produce? my friends ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው it's dependent on your productivity. what do you produce? ይሄ ፕሮዲዩስ የምናደርገው ነገር it is extremely important. productive የሆነ ነገር እንዴት ነው ፕሮዲዩስ የምናደርገው? አካባቢ አለ፣ በዙሪያ አለ። ሁሉ ጊዜ you have to ask yourself what do I have? ምንድነው በእጄ ያለው?
ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ ዓይንህ ይገለጣል። ራእይ የሌለው ሕዝብ ይጠፋል። ራእይ የሌለው ሕዝብ መረን ይሆናል። አንድ ነገር ልንገራችሁ፣ ራእይ ሲኖርህ ችግር እንደሚበዛበት አትርሳ። ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው። መቻል። መውጣት አለ፣ መውረድ አለ። አውሮፕላን ከመነሳቱ በፊት በጣም ይጮሃል። ለምንድነው? ግራቪቲው አንገቱን ነው የሚይዘው። ልትነሳ ስትል ብዙ ነገር ያስጮሃል። የስበቱ ኃይል ታች በጣም ከባድ ነው። አይለቅህም፣ ያስጮሃል። ባንክ አያበድርህም፣ መንግሥት ፈቃድ አይሰጥህም፣ ብዙ ሰው ካንተ ጋር አይሆንም፣ ጓደኞች አይረዱም፣ ዘመድ አያጨበጭብልህም። ያን ጊዜ ሁለት አማራጭ አለ፣ መተው ወይም መቀጠል። መተው ወይም መቀጠል ሲመጣ መስከረም ላይ አካውንት የሚከፍት ሰው ብዛት፣ መስከረም ላይ ላይሰንስ የሚያወጣ ሰው ብዛት፣ መስከረም ላይ ትምህርት ቤት የሚገባ ሰው ብዛት፣ መስከረም ላይ ጂም የሚመዘገብ ሰው ብዛት፣ ሰኔ ላይ ግን ወፍሮ ታገኙታላችሁ። ጂሙን ስለተወ፣ ራእዩን ስለተወ፣ እቅዱን ስለተወ። you have to persevere, you have to push through, you have to be a fighter, you have to be a fighter. ያለ ፋይት የምታገኘው ነገር የለም። ከመንገድ ላይ ለማስለቀቅ ዋጋ መክፈል አለብህ። ራስህን፣ ቪዥንህን፣ ሐሳብህን፣ እቅድህን ዲፌንድ ለማድረግ መቆም አለብህ። and you have to be merciless። ራስህም ላይ ኢንቫይሮንመንትህም ላይ የአቋም ሰው፣ የሥራ ሰው፣ የትጋት ሰው መሆን አለብህ። and you have to be persevering። በዓለም ሳላችሁ መከራ አለባችሁ። አንድ ጊዜ አንድ ሰው ከኢትዮጵያ ገጠር፣ ዲፕ ገጠር፣ ወንዝ ውሃ ሰውነት ከመታጠብ ሱዳን ገባ። ብዙ ሳይቆይ በጥቂት ቀናት ተመቻችቶለት ኢሚግሬሽንና ምናምን አንስቶ አሜሪካ ጣለው። አፓርትመንት ሰጡት፣ አስጎበኙት። ይሄ ደግሞ ሻወር ይባላል አሉት። እዚህ ውስጥ ነው ሰውነትን የምትታጠበው አሉት። ወንዝ የነበረው ሰውዬ ቤት ውስጥ ሰውነት መታጠብ ግራ ገባው። እንዴት ነው አሉት። ሙቅ ውሃ አለ፣ ቀዝቃዛ ውሃ አለ አሉት። በዚህ ቀዝቃዛ ትከፍትና ቀስ ብለህ ሙቅ ትቀላቅላለህ እስኪስማማህ ድረስ አሉት። ሰዎቹ እስኪወጡ ቸኮልኩ አለ። to experience shower for the first time። ይህ ሰው ሄቨን ነው አለ። ከዛ በኋላ ገባ። እንዲህ አለ፣ ያ ውሃ መጥቶ ቷ ሲያረገኝ ከአፌ ውስጥ እልልታ ፈለቀ አለ። ጠዋት መጣና ኢሚግሬሽን ኦፊሰሩ እንደዚህ አለው፣ ከዛሬ ጀምሮ ስራ ትፈልጋለህ አለው። የራስን ስራ መስራት፣ የራስን ገንዘብ ሜክ ማድረግ፣ የቤት ኪራይ የሚባል መክፈል አለብህ አሉት። እሺ ያለ አሜሪካን ነው። አንድ ሱፍ ገዝቷል፣ ከረባትና ሸሚዝ ገዝቷል። ጠዋት ሰውየው ሲመጣ ዝንጥ ብሎ ጠበቀው። ስራ ፍለጋ እንደሚሄድ አልገባው። ሰውየው ይዞት ወጣ። የመጀመሪያ የተገኘው ስራ ሳር ማጨድ ነው። ጀመረ። ሲያጭድ ኮቱን ሲያወልቅ፣ ሲያጭድ ከረባቱን ሲያወልቅ፣ ሲያጭድ ሸሚዙን ሲያወልቅ፣ መጨረሻ ላይ ምን ገባው? ለካ አሜሪካም መከራ አለ። ስለዚህ የተወደዳችሁ ወገኖቼ ሆይ መጪው አዲስ ዓመትም መከራ አለ። ከረባትህን አውልቅ፣ ኮትህን አውልቅ። ከዛም በኋላ ቱታ ልበስ። ከዛ ጀምር። የኛ ዩኒፎርም ፕሮዳክቲቭ እንድንሆን ከፈለግን ሲምፕሊሲቲ መሆን አለበት። በዛ ሲምፕሊሲቲ እንጀምራለን። So my dear friends, when you prepare yourself with these 5 values, ያለምንም ጥርጥር የፈለገ ግራቪቲ ቢወጥርህ፣ የፈለገ ሸክም ብትሸከም ጥሰው ትወጣለህ። ከደመናው በላይ ፀሐይ አለ። አመሰግናለሁ።